ሰላም እንዴት ናችሁ? ክቡራትና ክቡራን አድማጭ ተመልካቾቻችን የሰሞኑን ጉዳይ መቼም ታውቁታላችሁ። የኢትዮጵያን ባህል ወግ ሊያጠፋ የመጣውን ይሄን ሰይጣናዊ ተግባር እያወገዝን በማስረጃ እያጋለጥን ነው። አንዳንድ ግለሰቦች ግን አካውንታችን ሪፖርት እያደረጉ ለማሳገር ጥረት እያደረጉ ስለሆነ የመላው ኢትዮጵያ ሕዝብ ኮፕሊንግ ሼር በማድረግ ፎሎ በማድረግ እንድትተባበሩንና ከነዚህ ሰይጣናዊ ተግባር ፈጻሚዎች አካውንታችን እንድታደጉት በአክብሮት እንጠይቃለን። አይደል አሉት? አዎ፣ ሲዲ ስፖርት ሁሌም ታማኝ መረጃ ቻሌንጆች ይገጥመናል። ግን በዚህ ረገድ ሁሉም የስፖርት ቤተሰብ የኛ ጎን ነው። የኢትዮጵያ ሕዝብ ከኛ ጎን ስለሆነ በጣም እንወዳቸዋለን። ቲክቶካችን ሪፖርት እያደረጉበት ስለሆነ ኮፒ ሊንክ ሼር አድርጉ። ከኛ ጋር ስላላችሁ ሁላችሁንም እግዚአብሔር ውለታችሁን ይክፈል። ፎሎ የሚደረግ በሁሉም ኮፒ ሊንክ ሼር ፎሎ በማድረግ ሁላችሁም እንድታዳርሱልንና ይሄን መልእክታችን ሪፖርት ያደርጉብን እንዲነሳልን ወይም ደግሞ ሪፖርት ያደርጉብን ያሉት ጫና እንዳይፈጥሩብን እንድታረጉልን ከትልቅ አክብሮት ጋር እንጠይቃለን። እንወዳችኋለን፣ እናከብራችኋለን። ክበሩልን። መላው ኢትዮጵያ ሕዝብን ከጎናችሁ ናችሁ። ይህንን ጊዜ በጋራ እንድናልፍ እያደረጋችሁ ስለሆነ ከልብ እናመሰግናለን። መልካም ቀን፣ መልካም ጊዜ ይመሻችሁ። ብራዚል የምትባይ አገር እድሜ አንቸሎቲ የምትባል ሰውዬ ጋይስ ከነ ጉዳቱ ነው ያጫወተው። ስካይ ስፖርት እንደዘገበው ከሆነ መጀመሪያ ከጨዋታው አንድ ቀን በፊት ብቻውን ልምምድ እንዲሰራ ተደርጎ ነበረ። ጋብሪኤል ማጋሌሽ ጋይስ ዲስኮንፈርት እንደነበረው ይታወቅ ነበረ። ካርሎ አንቸሎቲ ብራዚል አይቅናችሁ፣ አይለፍላችሁ። ማጋሌሽ ጋይስ በትንሹ ለአንድ ወር ተጎዳ። ለአንድ ወር እስከ 2 ወር ደረጃ ሊያደርሰው ይችላል ጉዳቱ። ግን በጣም ቶሎ ደረሰ ከተባለ ጋይስ 1 ወር ነው። 2 ወር ማለት ደግሞ አስቡት። ቶተናምን ተቡት፣ ባየር ሙኒክ ያመልጠዋል፣ ቼልሲ ያመልጠዋል፣ ሂንካፔ ያለ ኦብቪየስሊ። ግን ማጋሌሽን ማጣት ማለት ጋይስ እጅግ በጣም ሎስ ነው፣ ትልቅዬ ሎስ ነው። ከ2 ወር በኋላ ከነ ሊቨርፑል ጋር ከዩናይትድ ጋር ጨዋታ አለን። እስኳድ ተቃጠልኩ። አሞዴል ምን እያረክም እግዚአብሔርን ለቋል እንደምትረቀለሽ እንደኔ የሚወድሽ አለ ግን ለቋል ባይዘብ እንደኔ የሚወድሽ እግዚአብሔርን ለቋል። ሮኒ ማንቸስተር ከሚወደው በላይ ነው የምወድሽ። ይኸውልህ ለቋል ልቀቅ ማርያም ወላሂ ማርያም በጣም ነው የምወድሽ። ድክመቴ ነሽ እወድሻለሁ። ወይ ባንቺ ልክ የምወደው ሴት ያለ እሺ። አላዛርን አገኘው አላዛርን በማግኘት ደስ ብሎኛል። ካሜራውን ለምን በጣም ደስ ብሎኛል ስላገኘሁት። ምን አረክ? ኢንተርቪው ያደረኩት አወራን። 1 ሰዓት አይሆንም ካወራን፣ ከአንድ ሰዓት ከምናምን በላይ አወራሁት። ደስ ብሎኛል። ግንባራም ሴቶች ስታምሩ እውነት ኡራኤልን ቁንጅና ሲለካ በግንባር ነው ለካ ብሏል ኬቢ። ግንባር ያላት ሴት በጣም ነው የምትመስጠኝ ውበቷ። እና ብዙ ሀበሻ ሴቶች ያለው በግንባራቸው ሲሸማቀቁ ሲደብቁ ምናምን። ለምን ውበትሽ እኮ ነው። አሁን የዓለሙ ቆንጆ ተባይ ሴቶች ያቸው ብዙዎቹ ግንባራም ናቸው። ቁንጅና በግንባር ነው የሚለካው እያልኩ እኮ ነው ጎበዝ። ተባረኩ። እሺ ግንባራችሁ ራሱ አብለው ደስ ይለኛል። ስለ ሁለት ነገር ሐሳብ ልሰጥ ነው። በደንብ ኮፒ ሊንክ አድርጉልኝ ቤተሰብ። በደንብ ኮፒ ሊንክ እያደረጋችሁት እርገጡት ነው ማለት። አንደኛው ስለዚህ ቪዲዮ አስተሳሰብ እንዳለ ሁላችሁም ታውቃላችሁ። ዋንትያ መጣች። ውረድ አዳም። እሷ ናት ማን ገባችሁ? አርሰናል ጠላት ይሄን ቪዲዮ በጣም አድርጎ እያሰራጨውና አንግል እየሰጠው ነው። ስለሱም ሐሳብ እንሰጣለን። ባለፈው ቃል የገባሁትን ጊቫዌ ግልጽ ላድርግላችሁ። አጣርቻ አይ ቲንክ አሸናፊው ክሬቲቭ አዋርድ አሸናፊው 100 ሺህ ብር ነው የሚሸለመው መሰለኝ። ይሄንን 100 ሺህ ብር 20 ሰው በ20 ሰው ያስመረጠና ማስረጃ ለያዘ ሰው 5 ሺህ ብር፣ 10 ሰው ላስመረጠና ማስረጃ ለያዘ ሰው 2 ሺህ ብር ጊቫዌ ያደርገዋለሁ ማለት። ከፈለክ በማሊያ መውሰድ ትችላለህ፣ ከፈለክ በካሽ መውሰድ ትችላለህ። ኦሬዲ ብሩክ ኤክሶ ደውዬ ማሊያውን የምትፈልጉትን አይነት ማሊያ እንዳዘጋጅላችሁ ነግሬያችኋለሁ። ማሸነፍ አለብኝ። ካሸነፍኩኝ ደግሞ እቺን 100 ሺህ ብር ጊቫዌ ያደርግላችኋለሁ። ምክንያቱም የገንዘብ ጉዳይ አይደለም፣ የክብር ጉዳይ ነው። ለሰራ ሰው ትመርጣላችሁ ብዬ ገምታለሁ። ስለዚህ ቪዲዮ ደግሞ ማን ነው ግርምሽ የአርሰናል ደጋፊ ደውሎ ምናምን ነገር እኔም ጭምር አንዳንድ ሰዎች ተከፍተናል ምናምን አለ። የአርሰናል ደጋፊ አመት ከ6 ወር አየህ፣ ጸባይን ታውቃለህ።
የክብር ማነስ እንደሌለብኝ ታውቃለህ። እንኳን አይደለም የተከበረውን የአርሰናል ደጋፊ ማን የሌላውን ክለብ ራሱ እኮ አልንቅም። ከደጋፊ ጋር ነው አንዳንዴ ጸብ ያለኝ ከደጋፊ ጋር ክለብ ራሱ እኮ አልንቅም። ተረዳኝ አይደል? ሁሉም ይሆናል አይደል? ይቅርታ ምናምን ይቅርታ በል ለአዋርድ ብዬ ይቅርታ ማለት ነው እንድል ነው የምፈልገው እንድሰክስህ ገባህ አይደል? ስለ ክሎፕ ምናምን የዛኔ እኮ ጉዳዩን ስንገለው እኮ ይቅርታ ብያለሁ። አሁን መጥቼ ይቅርታ ካልኩኝ ለአዋርድ ነው ማለት ተረዳኝ አይደል? አንዴ ይቅርታ ካልኩኝ አልደግመው። እንደዚህ አይነት ንግግር ደግሞ ምን ማለት እንደፈለኩኝ ተይዘህ ያሽቃበጥ ነው ገባህ አይደል? ዋንትያ ከስችትናም ጉረሩራም ይሄ ኖርማል ነገር እኮ ነው። ኖርማል ነገር ነው። ማንንም ንቅ አይደለም። ተረዳኝ አይደል? ማንንም እንደማንቅ ደግሞ ከማንም የበለጠ አርሰናል ደጋፊ ነው ማወቅ ያለበት። ተረዳኝ አይደል? 2000 ፎሎወር አለ፣ 10000 ፎሎወር አለ፣ 50000 ፎሎወር አለ፣ 300000 ፎሎወር አለ። አንድ አይነት ነው። እንደውም እኔ የጎዳኝ እኮ ማን ብዙ ፎሎወር ያላቸው ቲክቶከሮች ናቸው ምናምን ብዬ ሰው ለመጠጋት አለመሞከር እንደውም ጎድቶኛል እኮ ገባህ አይደል? በፎሎወር ስለማላስ ተጎድቻለሁ። ስለዛ ማን ነው ስግጥ ብለህ እንደዚህ ያለ ምናምን ብለህ ስም ማጥፋት ዘመቻ እንዳትሰማ ጭራሽ እንዳትሰማ። አመት ከ6 ወር ከተከታተልከኝ የኔን ጸባይ ከማንም የበለጠ ጠንቅቀህ ታውቃለህ። አትመራ፣ በሰው አትመራ። ተረዳኛለህ? በደምብ ኮፒ ሊንክ አድርገኝ ቪዲዮ እናሸንፋለን። በቃ መቀለጃ ሆነን ቀረን አይደለም ማሾፊያ። እስኪ ይሄን ፎቶ ተመልከቱት፣ ይሄንንም ተመልከቱት። እነዚህ እንግዲህ ከ17 ዓመት በታች ናቸው ተብሎ ነው የተጫወቱ የሚገኙት። ኦኬ እኔ በእግር ኳስ ያለፍኩኝ ሰው ነኝ፣ ባለሙያም ነኝ። እስከ ከፍተኛ ዲቪዥን ድረስ ተጫውቻለሁ። ቲሴሪያና ኤምአርአይ ምናምን የሚሉትን ነገሮች ዝባዝንኮች በሙሉ አልፌያለሁ፣ አውቃቸዋለሁ። በዋናው ብሔራዊ ቡድን ተስፋ ቆርጠናል። ትልቁ ዛፍ ተጣሟል። ትልቁን ዛፍ ከመቁረጥ ውጪ የማቃናት ኦፖርቹኒቲ ወይም እድል የለንም። አትሊስት ግን በችግኞቻችን ለምን ትቀልዳላችሁ? ለምን ታሾፋላችሁ? ተስፋችን ምናልባት ኢትዮጵያ እግር ኳስ ይለወጣል ብለን እኮ የምናስበው ከ20 ዓመት በታችና ከ17 ዓመት በታች ባሉ ተጫዋቾች ከ17 ዓመት በታች ብለህ ከ20 ዓመት በታች ብለህ በ25 ዓመቱና በ26 ዓመቱ ታሰልፈዋል። ከዛ ብዙ መከራዎችን ብዙ ስቃዮችን አልፎ ብዙ ሙስናዎችን አልፎ ምናምን ከብዙ ዓመታት ምናምን በኋላ ኢትዮጵያ ፕሪሚየር ሊግ ላይ ይመጣል በ35 ዓመቱና በ40 ዓመቱ። ከዛ አጂሊቲ፣ አቢሊቲ፣ ፍሌክሲቢሊቲ፣ ኢንዱራንስ፣ ስትሪንግ፣ ስፒድ ምናምን ላቸው ነገሮች በሙሉ ገደል ይገባሉ። ለዚህ ነው አፍሪካ ቡድኖች ዶሚኔት የሚያደርጉ። ሲጀመር ታርጌቱ ምንድነው? ከ20 ዓመት በታችና ከ17 ዓመት በታች ታርጌቱ የምታዳምጡኝ ከሆነ ማለት ነው ታርጌቱ ዋንጫ ማሳካት አይደለም። ጥሎ ማለፉን አልፈ ውድድሩ ላይ ተሳትፈ ዋንጫው ማሳካት አይደለም። ታርጌቱ ፖቴንሻልና አቅም ያላቸውን ተጫዋቾች ልምድ እንዲያገኙ በማድረግ በደንብ ብቃት ያላቸውን ተጫዋቾች ኮሌታቸውን ይዘክ ወደ ዋናው ቡድን ማሳደግ ነው፣ ወደ ዋናው ክለብ ማሳደግ ነው። ሌላ ታርጌት የለም። ለምንድን ነው የምታሾፉት? ኢትዮጵያ እግር ኳስ ላይ ዋናው ላይ ተቀለደ። አትሊስት ግን ችግኞች ላይ ለምን ይቀለዳል? ታዳጊዎች ላይ ለምን ይቀለዳል? እነዚህ ተጫዋች ፐርሰናል ነገራቸው ልነካ አልፈልግም። በጣም አቅም ያላቸውና ፖቴንሻል ያላቸው ልጆች ተመልክቻለሁ በደንብ። እኔ ማለት ነው በ45 ዓመቴ እና ስቲፋኖስ ከ17 ዓመት በታች ተጫወት በባል ታኬቴና ካሶቴን እንጂ የሮጥኩ እጂ ነው የምጫወት። ኢትዮጵያን ባንዲራ ለብሼ ለዘው ማለት ሰፈር ውስጥ በነፃ ጫወት የለም። እነዚህ ታዳጊዎች መጫወታቸው ምንም ጥፋት የለባቸው። እነሱ ላይ ጣቴን አልጠቁም። እነሱ ላይ እየሰራ ያለውን አካል ግን መጠየቅ እፈልጋለሁ። እባካችሁ እግር ኳሳችንን ታደጉልን። ጭፍጨፋ ወገን፣ ኧረ ጭፍጨፋ አመለጣችሁ። ዛሬ ኳስ የለም ብላችሁ ይሄንን ኳስ ሳታዩት አመለጣችሁ። እንደጀመው ፖርቹጋልን አብዛኛው ሰው ሮናልዶ ስለሌለ አላያት። በእርግጠኝነት ነው የምነግራችሁ። ደብቻዬን ይሄን ጉድ ያየሁት። ያያችሁ ካላችሁ አለው በሉ። ግን መስቀለኛ ጥያቄ ጠይቃችኋለሁ፣ ማየት አለማየታችሁ ለማረጋገጥ ማለት ነው። 9-1 አንተ፣ ይሄ እኮ ቤታዊ እርምጃ ነው። ምን አይነት ነገር ነው? ይቻላል እንዴ? ወይኔ እኔ ማለት ነው ይሄ 3 አገባ። ስሙ፣ ይሄ 3 አገባ። ብሩኖ ፈርናንዴዝ 3 ጀመው። እኔ በጣም ያዘንኩት ለሮናልዶ ነው በዚህ ጨዋታ ላይ አለመኖሩ። ማን አብዛኞቻችሁ እሱ ቢኖር አስቆጥርም ነበር እንደውም 2-1 ምናምን በትንሽ ጎል ነበር መታሸንፈው ልትሉ ትችላላችሁ። ግን የዛሬው ፖርቹጋል በጣም ለየት ያለ ፖርቹጋል ነው። በነገራችን ላይ እነዚህ የሚረቡ ቡድን አይደሉም። የምሬ ነው የምላችሁ። ግን እንዲህ ፖርቹጋል 9 ጎል ማን ያይሆንም በእግር ኳስ ማለት ነው ህገ ወጥነት ነው። እኔ እንደው ዛሬ ሮናልዶ ቤቱ ቁጭ ብሎ የሚጸጸተው ማለት ነው ዛሬ በዚህ ጨዋታ ላይ መሳተፍ ባለመቻሉ። የ1000 ጎል ቻሌንጁን እኮ ያጠባው ነበር። ማን በዚህ ጨዋታ ላይ ነው ያጠባው ነበር። ለማንኛውም ፖርቹጋል ዛሬ ዘር ማጥፋት ፈጽማለች። ማን ይሄ በሊግ ኦፍ ኔሽን ነው መታየት ያለበት። እኔ የለሁበት 9-1
ራሞስ ሊዮኔል ሜሲም 1 ጎልና 1 አሲስት፣ ላውታሮ ማርቲኔዝም እንግዲህ 1 ጎልና 1 አሲስት አድርገዋል ማለት ነው። አርጀንቲና አፍሪካዊቷን አንጎላ 2-0 በወዳጅነት ጨዋታ ማሸነፍ ችላለች። እንደተለመደው እንግዲህ ሊዮኔል ሜሲ ካለ ለሀገሩ ሊጫወት ባንዳ ነፍን እና እንግዲህ ዛሬም ብዙ አንጎላውያን ባንዳ ያስመለክተን ነበረ። ምን ያርጉ እነሱ? ሜሲ ነው ከኔ ጌታ፣ እነሱ ምን ያርጉ? በጣም ብዙ ፎቶዎች እንግዲህ ይወጣሉ፣ ፖስት ይደረጋሉ። ባሹፋችሁ ደስ ይል ነበረ። ኳሱን ያያችሁ ሰዎች በቃ አንጎላ ሲገባባት ሁላ አንጎላውያን ሲጨፍሩ የአርጀንቲና ማሊያ ለብሰው ኧረ ሜሲ ብቻውን ሀገር የሆነ ሰው። ለማንኛውም በጣም ብዙ ጥቋቁር አርጀንቲናውያንን እየተመለከትን ነበረ ማለት ነው በሜሲ ምክንያት። እውነት ይሁን ውሸት አላቅም፣ ብቻ የአንጎላ እግር ኳስ ፌዴሬሽን ስንት ነው ሚሊዮን ዶላር ከፍሏል? 10 ምናምን ነው 20 ሚሊዮን ዶላር አካባቢ ምናምን ብቻ ከፍሏል የሚል ዜና ምናምን አንብቤ ነበር። ይህንን የወዳጅነት ጨዋታ ከአርጀንቲና ጋር አንጎላ ላይ እንዲካሄድ ለማድረግ ማለት ነው። እና የኢትዮጵያ እግር ኳስ ፌዴሬሽን ለምን እንደምትፈዝ አልገባኝም። ገብቷል። ኖርማል ብር ነው። ሊዮኔል ሜሲ ሀገራቸው ላይ እንዲመጣ ለሀገራቸው ፉትቦል ፋን የዋሉት ውለታ ነው እና በቃ ላይ ቀላል ነገር አይደለም። ለማንኛውም የኢትዮጵያ እግር ኳስ ፌዴሬሽን ነቃ ደንገጥ በሉና ሜሲን አምጡልን እስኪ። ምን ይሄ ነው? አንዳንድ የዩናይትድ ደጋፊዎች በተጫዋች ጉዳት እየቀለዳችሁ እያየው ነው። ጋብሪኤል ማጋሌሽ እንግዲህ ከተጎዳ በኋላ እና ያልክ ነው ብዬ አላስብም። የፈለገ ተቀናቃኝ ብትሆን ውድቀታቸውን ብትመኝ ተጫዋች ሲጎዳ እንዴት ትደሰታለህ? ይሄ ልክ ነው ብዬ አላስብም። እኔ ዛሬ አይደለም ይሄን ያልኩት፣ አምና ኦዴጋርድ ሲጎዳ የሰራሁትን ቪዲዮ ላሳያችሁ እዚህ ጋር ማለት ነው። አምና ይሄ አሁን የመጣ አመለካከቴ አይደለም፣ ተመልከቱት። አንዴ ኦዴጋርድ በመጎዳቱ አንዳንድ ሰው እየቀለደ እያየው ነው። እኔ እንደ አንድ እግር ኳስ ተመልካች እግር ኳስን እንደሚወድ ሰው እና እንደ አንድ ዩናይትድ ደጋፊ ኦዴጋርድ በመጎዳቱ ደስ ብሎኛል። አረ በስመ አብ ምን ሆናችሁ ነው ግን? በጉዳት አይቀለድም። ምንድነው ሃይማኖት የምታረጉት ኳሱ? አረ በጣም ነው የሚያስጠላው። እግዚአብሔር ሃይማኖት አረጋችሁት እኮ። በጉዳት አይቀለድም በእውነት ውይ ሲያስጠሉ። ለምን እንዳለ አይጎዱም ቀፋፊ እና ለማንኛውም ምን ለማለት ፈልጌ ነው፣ እዚህ ምድር ላይ የማይቀለድበት ነገር የለም። በጣም ሃይማኖት አታርጉት። በጣም አዛኮ ነው አንዳንዴ እግዚአብሔር። እኔ ከሁሉም ሰው ጋር መግጠም ምናምን ላይጠበቅብኝ ይችላል እና በጉዳት እንዴት እንትን እኔ ልጁ ይሞታል አለን እንዴ? ተጎዳች። እኛ ከልጁ ጋር ፐርሰናል ጉዳይ ከኦዴጋርድም ጋር ፐርሰናል ነገር የለንም፣ ከጋብሪኤል ማጋሌሽም ጋር ፐርሰናል ነገር የለንም። እና የሆነ ደጋግሞ 3-4 ሰው ስላለ ምናምን ነገር ይወርዳይ ነገር እንዴት ነው? እውነትም ፉትቦል ተመልካች አይደለሁም እንዴ ምናምን ምል ሰው አይደለሁኝ። እና ምን አይሞት የሆነ ነገር አረፍ ብሎ ይመጣል እንደ ሮድሪም ባይሆን ካሴ ፉትቦል ፋን የሆነ ኬሪየሩን የሚያበላሽ የሆነ አይነት ጉዳት ምናምን እንዲገጥመው የትኛውም ተጫዋች አትመኝም እኮ ከባድ ጉዳት። ግን ደግሞ ይሄ የተለመደ ጉዳት ነው፣ ሁሉም ተጫዋች የሚገጥመው ጉዳት ነው። ቆንጆ ሰዓት መጣ፣ ከዛ በዛ አይቀለድም። እንዲህ ማይቀለድበት ነገር የለም እዚህ ምድር ላይ። በጣም ኮንሰርቫቲቭ አትሁኑ እንዴ! ስንት ኮንሰርቫቲቭ መሆን ያለብን ኢኮኖሚያዊ፣ ፖለቲካዊ ጉዳዮች አሉ፣ ብዙ ነገሮች አሉ። ኳስ ላይ ኮንሰርቫቲቭ ነው። በጣም ሲሪየስ መሆን እኮ ያለብን ነገሮች አሉ፣ በጣም ማለት ነው። የኛን ሲሪየስነት የኛን ኮንሰርቫቲቭነት የሚፈልጉ ኳስ ላይ እንደዚህ ኮንሰርቫቲቭ በተጫዋች ጉዳት አይቀለድም። ለምን ነው አይቀለደው? እሺ እቺን ቪዲዮ እስቲ ተከታትለናት እንምጣ። መረጃዎች ከሆነ ዶናልድ ትራምፕ ክርስቲያኖ ሮናልዶ is the greatest of all time ወይ ደግሞ the goat በማለት አሞካሽቷል። ከተኩስ ልውውጥ መሀል እየገባ የሚገኘው እንግዲህ ሜሲ ነው። 3 ዓመት ሙሉ አሜሪካ ውስጥ ተጫውቶ የዶናልድ ትራምፕ ልጅ የሚመለከተው ሜሲን ሳይሆን ያለውን ሳውዲ ያለውን ሮናልዶ ነው እና እሱ ነው መጥቶ ከሜሲ በላይ ክብር ያገኘው ማለት ሜሲ ላይ ብዙ ሰዎች እየተሳለቁ ነው የሚገኙት። አንዳንድ የሮናልዶ ፋኖች ግን ያለባችሁ ኢንሴኪዩሪቲ በጣም ይገርመኛል። ክርስቲያኖ ሮናልዶ እራት ነው የተጋበዘው ዋሽንግተን ዲሲ ዋይት ሃውስ ላይ እራት ነው የተጋበዘው። እራት ሊበላ ነው ሄደው ባጭሩ። ሊዮኔል ሜሲ ከወራቶች በፊት ጋይስ በአሜሪካ ታሪክ በዩናይትድ ስቴትስ ውስጥ በጣም የሚከበረው ሽልማት አለ። ፕሬዚደንሻል ሜዳል ኦፍ ፍሪደም ጆ ባይደን ጋይስ ሊሸልመው ጆ ባይደን ጠርቶት ሜሲ የቀረሰው ነው። ከሳውዲ ድረስ ይወለ ከአረቡ ባለሀብት ጋር እጅ ለእጅ ተያይዞ የሄደ ሰው አይደለም። ይወለ ሮናልዶ የተገኘበት ምክንያት የሳውዲው ባለሀብት ስለነበር ነው። አለቀ። ሲቀጥል ዶናልድ ትራምፕ አንድ ጊዜ ጋይስ ይወላችሁ ትላንትና ሜሲ ሮናልዶ ግሬተስት ኦፍ ኦል ታይም ነው ብሏል አላችሁ። አንድ ቪዲዮ አምጥታችሁ አሳዩኝ የቱ ጋር ነው ግሬተስት ኦፍ ኦል ታይም ያለው። ሲቀጥል እናንተ በጣም እኮ እኔ ታሳዝኑኛላችሁ። ዶናልድ ትራምፕ ጋይስ ተመልከቱ ስለ ሜሲ የተናገረውን። ሜሲ ያ ሄዝ ቬሪ ቢግ ስታር
ትልቅዬ ኮከብ ነው ሊዮኔል ሜሲ። ፕሮባብሊ the biggest soccer star on this planet። ሶከር በእነሱ እግር ኳስ ነው። the biggest ሰማኛ ዶናልድ ትራምፕ ነው የተናገረው። the biggest ከየትኛውም የበለጠው ምርጡ የእግር ኳስ ተጫዋች ነው ፕላኔታችን ላይ። በቃ አለቀ። ከዚህ በላይ እኮ በቃ አለቀ። ዝም ብላችሁ በእናታችሁ ቲርኪ ሚርኪ እያመጣችሁ አታውሩ። አራት ሊበላ አይደለም የሄደው ሊዮኔል ሜሲ ብሮ የሀገሪቷን ትልቅየውን ሜዳሊያ ለመሸለም የቀረሰው ነው። ዝም ብላችሁ ኢንሰኪውርድ አትሁኑ። ሌላው ሜሲ በአሜሪካ ምድር ላይ የተሸለመው ሽልማት ምን መሰላችሁ? ኢንተር ሚያሚስ ኪ ፐርሰን። ይህንን ቁልፍ ቅርብ ጊዜ ከሳምንታት በፊት የተሸለመው ሽልማት የሚያሚ ቁልፍ ሰው የከተማዋ ማለት ነው ሊዮኔል አንድሬስ ሜሲ ከተግባር ጋር ወሬ አለ። ከተግባር ጋር ኤላብ የአርሰናል ደጋፊ መሆኑን አውቃለሁ እና ዳይሃርድ ሮናልዶ ፋን ግን ኢንሰኪውርድ ዳይሃርድ ሮናልዶ ፋን ታሳዝነኛለህ በዚህ። Good luck to Abi Ayul, the biggest Man United content creator in Ethiopia. አረ የዩናይትድ ደጋፊ ኳስ በመሬት አረ በአያልነት ያለው ኳስ በመሬት ካኔ ምን ጎሎ ነው ምን አሶ ነው ማርክ ጎልድ ብሪጅ ከሄድከው እኮ ኤማ በዋንትያ አቅም ይቻል አይደለም ሚያቀሊባን ጥራት ዋንትያ ሚያቀሊባ መጣች ወራጅ አዳሚ ዱቄ ደግሞ ደፊገስት ሲል በውፍረት በሰውነት እንዳይመስልሽ። አረ አያሉ ተረጋጋ። ለማንኛውም ሄደ አብዬኑ ቦታ አድርግ። ጀማው ሚኮ ስፖርትስ ከዋሊያ ስፖርት የ50,000 ብር ቻሌንጅ ተሰጥቶታል። እንደምታውቁት እነሱ 9 ናቸው። ቀኑ 9 የጨመሩት እኛ ካረዳ ነው አይሆንም ጋይስ። ስለዚህ ዋሊያ ስፖርትን 30,000 ያስገብታል። ሚኮ ስፖርትስ 50,000 ብር እንዲበላ አድርገው። ቅድም 11,300 ነበሩ፣ አሁን 9 ብቻ የጨመሩት። አረዳ ግዘው ምንድነው? ኢየሱስ ኳስ ያያል። ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። አይተቃጠል ድጋፍ ጣንተ ድጋፊ ደቢ እንደው ዋቀዮ ጉባኤ ከተራራ ላይ ማለት ነው ጎማ ከሰ ሲገልጪ አሲገዴ ሲያገፈተሩ አከኑመት ተንከባለላ ጅራዱ አዙሪቲን አረ ልጅ ከዚያ ሀገር አስወጡልን። በረከት ይገኛ ቀበ የሀገሪቱን የግለሰብ የሀብታሞችን በረከት የያዘው ይሄ ነው። አስወጡልን ከዚህ ሀገር ኑ ሰደች ይሰደድ። ይሄ ልጅ በተገኘበት ይሰደድ። በቃ ውጣ አንተ ሰውዬ በርባኑ መብረቂን ርቆችስተ ሚስማረር ቆርቆሮን ትሮብሲስታ ወንድሜ እኛ መኖር እንፈልጋለን። ኢራፊ ደጋፊ ማንቸስተር ዩናይትድ ጎደ ጂሰስ ይላል። አንተ ልክስክስ እንቆርጣለን። ስነ ስርዓት ይቆረጣል። ስነ ስርዓት ይቆረጡ።